ሰላም ጤና ይስጥልኝ ተመልካቾች ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። የማክሮ ኢኮኖሚ ማሻሻያው በአገልግሎት ዘርፉ ላይ ሰፋፊ ለውጦች ማምጣቱን የምጣኔ ሀብት ባለሙያዎች ይናገራሉ። ማሻሻያው በሆቴልና ቱሪዝም ዘርፉ ካስመዘገባቸው ለውጦች ባሻገር የግል የውጭ ምንዛሬ አገልግሎት ቢሮዎች ተከፍተው ስራ እንዲጀምሩ ማስቻሉን በማሳያነት ተጠቁሟል። መቅደስ እንዳለ ተጨማሪ አላት። ስር የሰደዱ የምጣኔ ሀብት ችግሮች ኢትዮጵያን ግዙፍ የማክሮ ኢኮኖሚ ማሻሻያ እንድታደርግ አስገድደዋታል። ይኸው የማክሮ ኢኮኖሚ ማሻሻያ በአገልግሎት ዘርፉ ላይ ምን አይነት ለውጦችን አምጥቶ ይሆን? በዚህ ጉዳይ ላይ ያነጋገርናቸው የፋይናንስና የምጣኔ ሀብት ባለሙያ ዳዊት ታደሰ ምላሽ አላቸው። የሰርቪስ ሴክተሩን ለሀገር ውስጥ ሆነ ለውጭ ሀገር ሰዎች ሰርቪስ ሴክተሩን መክፈት ነው። የግል ባለሀብቱን ሚና በሰርቪስ ሴክተር ላይ በአገልግሎት ዘርፉ ላይ እንዲያድግ ማድረግ ነው። የአገልግሎት ዘርፉን ከዲጂታል ትራንስፎርሜሽን አንጻር ማሳደግ መቻል። ኢንቨስተር እንዲመጣ ከፈለግን ወደ ኢትዮጵያ በተለይ ከአገልግሎት ዘርፉ አንጻር በመንግስት ተቋማት የሚሰጡ የአገልግሎት ሁኔታዎች መሻሻል አለባቸው በስነ ስርዓቱ። ከዛ አንጻር የተቀመጠ ግብ አለ። ከአገልግሎት ዘርፉን ሊያግዙ የሚችሉ የተለያዩ የመንግስት ተቋማት አገልግሎትን ማሻሻል የሚለው ላይ ያጠነጠነ ናቸው። ማሻሻያው ዘርፉን ለማሳደግ ካስቀመጣቸው ግቦች አንጻር የተመዘገቡት ውጤቶችን በተመለከተም ባለሙያው ይህን ብለዋል። ካመጣቸው አንዱ ሎጂስቲክስ ሴክተር ሰርቪሱ እንዲጠናከር ከማድረግ አንጻር፣ ሁለተኛው የፋይናንስ ዘርፉ እርምታ እንዲያገኝ አገልግሎት ዘርፉ እርምታ እንዲያገኝ ከማድረግ አንጻር፣ በተጨማሪ የቴሌኮም ሴክተሩ ላይ ያሉ ለምሳሌ ከቴሌኮም ሴክተር እና እነዚህ ከአይሲቲ ጋር በተያያዘ በፊት ላይ አንድ የቴሌኮም ሴክተር ነበር፣ አሁን ሁለት ሆነዋል። እያደገ ይሄዳል ተብሎ ይጠበቃል። ሌላው እነዚህ የዳታ ሴንተሮች ለምሳሌ ዲጂታል ፐብሊክ ሰርቪስ አሁን ላይሰንስ ቢዝነስ ላይሰንስ ለማውጣት ዲጂታል አሁን ላይ መሶብ የሚባልም አንድ ሰርቪስ እንደ መንግስት እንዳቀረበ አውቃለሁ። ያ ምን ማለት ነው? አገልግሎት በቀላሉ እንድናገኝ ማህበረሰቡ አገልግሎት በዲጂታል በሆነ በቀላሉ እንዲያገኝ ይረዳዋል። ያ እነዚህ ነገሮች መጠናከር አለባቸው፣ ግን ከዚህ ኢኮኖሚክ ሪፎርም አጀንዳ ጋር የተያዙ ናቸው። ከዚህ ባለፈ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ የግል የውጭ ምንዛሬ ቢሮዎች ተከፍተው የአገልግሎት ዘርፉን እንዲቀላቀሉ እድል ፈጥሯል። ይህም ከውጭ ምንዛሬ ተመን ጋር ተያይዞ ማነቆ የነበሩ አሰራሮችን ማቃለል ማስቻሉ ይገለጻል። ወደ ጥቁር ገበያው የሚሄደው ማህበረሰብ ቀንሶ ደግሞ ወደኛ ሲስተም ውስጥ ሲመጣ የኛ የዶላር የመያዝ አቅማችን እንደገና ደግሞ መልሰን ነው ማህበረሰቡ የመስጠት አቅማችን ይጨምራል። ስለዚህ ቅድም እንዳልኩሽ እነኚህ ነገሮች ተዳምረው የፎሬን ከረንሲ ግኝት ኦቨርኦል እየጨመረ ይሄዳል ማለት ነው። ስለዚህ ይሄ የሚያሳየው ምንድነው መሰለሽ ስርዓት ያለው የግብይት እንትኖች እየተፈጠሩ ነው። ለምሳሌ የፎሬን ከረንሲ ላይ አንዱ ከግኝቱ ትልቁ እንትን ሬሚታንስ ነው። ሬሚታንስ በትክክለኛው ቻናል እንዲመጣ ሰዎች ወደ እንደኛ አይነት ኦፊሶች ውስጥ እንዲመጡ ይጋብዛል ማለት ነው። ስለዚህ ይሄ ደግሞ የኛንም እንትን ኢንከሬጅ የሚያደርግ ነው። ፕላስ ደግሞ ስርዓቱ ላይ ትልቅ ኢምፓክት አለው ማለት ነው። በሌላ በኩል በአዲስ አበባና በሌሎችም የሀገሪቱ ከተሞች በስፋት እየተከናወኑ ያሉት የኮሪደርና የወንዝ ዳር ልማት ስራዎች ለሆቴልና ቱሪዝም ዘርፉ ውጤታማነት አስተዋጽኦ እያበረከቱ እንደሚገኙ ተጠቁሟል። እንደ መንግስት ከፍተኛው ሚና የተጫወተው በመጀመሪያዎቹ ጊዜ ላይ ነው። ሪፎርሙን እንደጀመረ ገበታ ለሀገር፣ ገበታ ለሸገር እንዲሁም የኮሪደር ልማቱን ጭምር የውጭ እንግዶችን ብቻ ሳይሆን የውስጥ እንግዶችንም ሳቢ ከማድረግ የአገልግሎቱ ተጠቃሚ ለማድረግ ይሄ ቀጥታ ግንኙነቱ ከቱሪስቱ ጋር ነው። ስለዚህ እንግዳው ወይም ደግሞ ጎብኚው ሊያይ የሚፈልገው የተለያዩ ነገሮች ይኖራሉ። ስለዚህ የመጀመሪያውን ኢኒሼቲቭ የወሰደው ለኔ ከባለ ሀብቱ በፊት መንግስት ነው። መንግስት እነዚህ ነገሮች ካመቻቸ በኋላ ወደዚህ ነገር ውስጥ ገብቷል። ከዚህ በኋላ እንግዲህ የግል ባለ ሀብቶችም የራሳቸው ከፍተኛ ሚና እየተጫወቱ ነው ያሉት። የተለያዩ ባለ ሀብቶች ከውጭ ገብተዋል። በዚህም ኢንዱስትሪው ላይ ፈሰስ እያደረጉ ነው ያሉት ሀብታቸውን ማለት ነው። እና በአጠቃላይ ተመጋጋቢ ነው። የማክሮ ኢኮኖሚ ማሻሻያው በአገልግሎት ዘርፉ ያመጣቸው ለውጦች በሎጂስቲክ፣ ቴሌኮምና ዲጂታል ዘርፎችም ጭምር የሚገለጹ ስለመሆናቸው ተገልጿል። በኢትዮጵያ በቅርብ ዓመታት ውስጥ ከፍተኛ እድገት ካስመዘገቡ ዘርፎች መካከል የቡና የወጪ ንግድ በግንባር ቀደምትነት ይጠቀሳል።
ለዚህ ደግሞ የሀገሪቱ ቡና አብቃይ ክልሎች የአርሶ አደሩን ተጠቃሚነት ከማሳደግ ጀምሮ የተከናወኑ ተግባራት በምክንያትነት ይጠቀሳሉ። በዚህ ዘርፍ ከሚታወቁ አካባቢዎች ውስጥ ባሌ አንደኛው ነው። የባሌ ማህበረሰብ የቡናን ምርት እድገት ለመጨመር በትኩረት እየሰራ እንደሚገኝ ይገለጻል። አቤል ሙልጌታ ተጨማሪ አለው። ተፈጥሮ በልዩ ውበት የሚገለጥበት ብዝሃ መልክዓ ምድራዊ ገጽታንም የተላበሰው የባሌ ምድር ተቆጥሮ የማያልቅ ሀብት የሚገኝበት ስፍራ ነው። ከሳነቴው የቱሉ ዲምቱ ተራራ ግርጌ ዙሪያውን ከቦ የሚገኘው ሀረና ጥብቅ ደን ለስፍራው ሌላ ታምራዊ ውበት ከመስጠት ባለፈ ብዙ በረከቶችን የያዘ የተፈጥሮ ደን ነው። ከነዚህም በረከቶች መካከል አንዱ በሀረና ጫካ ውስጥ የሚገኘው የጫካ ቡና ነው። የሀረና ጥብቅ ደን በደሎ መና ወረዳ ብቻ ከ30,000 ሄክታር በላይ ሸፍኖም ይገኛል። ይህም በውስጡ የጫካ ቡናንም ይዟል። የኛ ቡና በወረዳችን እስከ 30,000 ምናምን ሄክታር ደን ውስጥ ነው የኛ ቡና ያለው። በአመት እስከ 10 ቶን እና ከዛ በላይ ነው የምናመርተው። ህዝቡ ደግሞ በብዛት ካሉት ቀበሌዎች ውስጥ ወደ 8 ቀበሌ ቡና ያመርታል እና የህዝቡ ኑሮ ከቡና ጋርና ከሀረና ፎረስት ጋር የተያዘ ነው ያለው። በአሁኑ ኤክስቴንሽን እኛ ከጫካ ውስጥ ውጭም ወደ ኢሪጌሽንም ወደ ታች እየወሰን አሁን መትከል ጀምረናል ማለት ነው። ጫካው በተለይም በውስጡ ተፈጥሯዊ የሆኑ ቡና ምርቶችንም ጭምር በመያዝ በዛ አካባቢ የሚኖሩ ማህበረሰቦች ጫካውን እየጠበቁ ከውስጡ ደግሞ ቡና መልቀም እንዲችሉም ትልቅ እድልን ፈጥሯል። በተለይም በሀረና ውስጥ የሚገኘው ቡና ደግሞ በተፈጥሯዊ መንገድ ብቻ የሚመረት መሆኑ ደግሞ የተለየ ጣዕም ያለው ቡና እንዳላቸውም እንደዚሁ ይገልጻሉ። ኦርጋኒክ ኮፊ ነው። መዳበሪያ ምናምን አንጠቀምም። እንደውም ለጸረ ተባይም አንጠቀምም እና በተፈጥሮ ከሌላ ቡና ለየት ይላል። እስካሁን ግን ኦርጋኒክ በመሆኑ ከዛ ጥቅም ልዩ ጥቅም እያገኘን አይደለም። በወረዳው ጭሪ ቀበሌ የሚገኙ ነዋሪዎች የኑሮ መሰረታቸው የተሳሰረው በዚህ ደን ውስጥ ከሚገኘው የቡና ሀብት ላይም ነው። እውነት ለመናገር በሱ ነው ያለነው። ከጫካ ቡና ውጪ ምንም የለንም። አናርስም፣ አንነግድም። በቡናው ነው የምንተዳደረው። ስለዚህ ቡና ማለት ለኔ ህይወት ነው። ገበያችን እያደገ ነው። ከተማ ላይም ልጆቻችንን እያስተማርን ነው። በአጠቃላይ ኑሯችን ለውጣል። በዚህ ስፍራ ደን ከሌለ የአካባቢው ማህበረሰብ ህይወት በቀላሉ ይቀጥላል ብሎ አያምንም። ለዚህም ደኑ በህብረተሰቡ ይጠበቃል። ከተፈጥሮ ጋር ማህበረሰቡ በመስተጋብር አብሮ ይኖራል። ደን ከሌለ ቡና አይኖርም። ደንና ቡና አብሮ ነው የሚኖረው። ስለዚህ ቡናውንም እንንከባከባለን፣ ደኑንም እንጠብቃለን። እንዲህ ነው በጋራ የምንኖረው ማለት። የቀበሌው ነዋሪዎችም የምርት ጥራትን ለማስጠበቅ አሁን ላይ በትኩረት እየሰሩም ይገኛሉ። እንዲህ በአልጋ ላይ የምናደርገው ጥራቱን ለመጠበቅ ነው። ከዚህ በፊት ይህ ልምድ አልነበረንም። ዩኒየኖች ናቸው እንዲህ አይነት ልምድ የሰጡን። ለጥራት ደግሞ አስፈላጊ ነው። በደሎ መና ወረዳ የሚገኙ የተለያዩ ቀበሌዎች ከቡና ምርት ባለፈ ከሀረና ጥብቅ ደን ከሚገኝ የካርቦን ሽያጭም ተጠቃሚ መሆናቸውም ተመላክቷል። ከ8 ቀበሌ ወደ 7 ቀበሌ የካርቦን ክፍያ እያገኙ ነው። ይህንም ደን በመጠበቃቸው በየአመቱ ከአንድ ቀበሌ እስከ 6 ሚሊዮን በአንድ አመት ያገኙበት በአንድ ራውንድ ያገኙበት ጊዜ ነው ያለው። እያንዳንዱ አሁን ያለንበት ቀበሌ አሁን ጭሪ ቀበሌ ነው የሚባለው። አርሶ አደሩ በራሱ ተደራጅቶ በማህበር ይጠብቃሉ። ይሄ ደግሞ በመጠበቃቸው ደግሞ መንግስትም ካርቦን ትሬዲንግ ጥቅምም እያገኙ ነው። ያ ጥቅም ግን በቂ አይደለም። ለወደፊት ከዚህ በላይ እናገኛለን ብለን ነው የምንጠብቀው። የሀረና ጥብቅ ደን የባሌ ተራሮች ብሔራዊ ፓርክ ውስጥ የሚገኝ በርካታ ወረዳዎች ውስጥም የሚገኝ ሰፊ የደን ሀብትም ነው። ተመልካቾቻችን አሁን ደግሞ ባልደረባችንን በቀጥታ መስመር አስገብተን ተጨማሪ መረጃ ወደምንጠይቅበት ጉዳያችን ነው የምናልፈው። በአዲስ አበባ የኤሌክትሪክ ተሽከርካሪዎች ቁጥር በከፍተኛ ፍጥነት እየጨመረ ይገኛል። ለነዚህ ተሽከርካሪዎች የባትሪ ኃይል መሙያ ጣቢያዎች ግንባታም በየአካባቢው እየተስፋፋ ነው። ከነዚህ መካከል ኢትዮ ቴሌኮም በተለያዩ 3 አካባቢዎች ያስገነባቸው ጣቢያዎች መጥቀስ ይቻላል። ኩባንያው ከሰሞኑም ለአገልግሎት ያበቃው ጣቢያ ደግሞ በኤአይ ጭምር የታገዘ ዘመናዊ የአገልግሎት የሚሰጥ መሆኑ ተነግሮለታል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንድትሰጠን ባልደረባችን ቅድስት ማሞን በቀጥታ መስመራችን ላይ ያስገብተናል። ቅድስት እንደው እንዴት አድረሻል? ለመሆኑ የዚህ የኃይል መሙያ ጣቢያዎች መገንባት የሚኖረው ጠቀሜታ ምንድን ነው?
አገልግሎቱስ ሀገሪቱ ያለመችውን የአረንጓዴ ልማት ስትራቴጂ ከመደገፍ አንጻር ምን አይነት ሚና አለው? አመሰግናለሁ። እንግዲህ ቀደም ሲል እንደጠቀሹ ኢትዮጵያ የኤሌክትሪክ መኪናዎችን በብዛት እያስገባች ነው። እንዲሁም ደግሞ በዚህ በሀገር ውስጥ እየተመረቱ ወይም እየተገጣጠሙ የሚገኙበት ሁኔታ አለ። ይህንን ተከትሎ እንግዲህ ስነ ምህዳሩን ማስፋትም ያስፈልጋል። የኤሌክትሪክ መኪኖች እንግዲህ የተለያየ አገልግሎትን ይሰጣሉ። ለህዝብ አገልግሎትም እንዲሁም ደግሞ ለግል አገልግሎትም የሚውሉ እንደመሆናቸው መጠን በየትኛውም ቦታ ላይ አገልግሎታቸውን መስጠት እንዲያስችላቸው በተለይም ኃይል የሚያገኙበት ሁኔታ መመቻቸት ይኖርበታል። ይህንንም ስነ ምህዳር ለመፍጠር እንግዲህ ኢትዮ ቴሌኮም የተለያዩ ስራዎችን ሲሰራ ቆይቷል። አምና በ2017 የካቲት ወር ጀምሮ የተለያዩ ቦታዎች ላይ እነዚህን የኃይል መሙያ ጣቢያዎችንም እንደዚሁ ሲያስፋፋ ቆይቷል። ከመገናኛ ወደ ቦሌ ወይም ከቦሌ ደግሞ እንደገና ወደ መገናኛ በሁለቱም የመንገድ ቦታዎች ላይ 32 መኪኖችን በአንድ ጊዜ መሙላት የሚያስችል የኃይል መሙላት የሚያስችል መሰረተ ልማትን ገንብቶ ለአገልግሎት ክፍት አድርጓል። እንዲሁም ደግሞ በቅርቡ በሰሚት ፍየል ቤት አካባቢ እንዲሁ 16 መኪኖችን በአንድ ጊዜ መሙላት የሚያስችል ስማርት ቴክኖሎጂ የተገጠመለት የኃይል መሙያ ነው እዚህ ቦታ ላይ አገልግሎት እንዲሰጥ ያደረገው ማለት ነው። እንግዲህ ይህ መሰረተ ልማት የተለያዩ ስራዎችን ይሰራል። ኤሌክትሪክ መኪናዎቹ እንደሚመጡበት አካባቢ የተለያየ ነገር አላቸው። ለምሳሌ ከአውሮፓ የሚመጡ አሉ፣ እንዲሁም ደግሞ ከእስያ የሚመጡ አሉ። ሁሉም የየራሳቸው ነገር አላቸው። እነዚህ ስማርት ቴክኖሎጂዎች በኤአይ ወይም ደግሞ በአርቲፊሻል ኢንተለጀንስ የሚደገፉ በመሆናቸው ይህንን ነገር አሟልተው ሁሉንም አይነት መኪኖችን ኃይል መሙላት የሚያስችሉ ናቸውና እነዚህ የኃይል መሙያ ጣቢያዎች በመከፈታቸው ደግሞ የተለያዩ ጥቅሞች ተገኝተዋል። ባለፈው አንድ አመት እንኳን 165,000 መኪኖች ናቸው በእነዚህ የኃይል መሙያ ጣቢያዎች አገልግሎት ሲያገኙ የነበረው ማለት ነው። በዚህም ከ4 ሚሊዮን በላይ ኪሎዋት የኤሌክትሪክ ኃይል መጠቀም ችለዋል። በዚህ ደግሞ ከ6 ሚሊዮን በላይ ኪሎግራም ካርቦን ዳይኦክሳይድም እንደዚሁ ወደ አየር እንዳይለቀቅም አድርገዋል። እነዚህ እንግዲህ ንጹህ አየር የሚጠቀሙ በመሆናቸው ኢትዮጵያ እየተከተለች ያለችውን አረንጓዴ ኢኮኖሚ ለመገንባትም ትልቅ አስተዋጽኦ ያላቸው ናቸው። ይህ ማለት ደግሞ ከ30,000 በላይ ዛፎችን መትከል ያስፈልግ ነበር ማለት ነው። ስለዚህ አረንጓዴ ኢኮኖሚውን ለማስቀጠል ኢትዮጵያ በምታደርገው ጥረት ውስጥ እንግዲህ ይህ ነገር ከፍተኛ አስተዋጽኦ ያደርጋል ማለት ነው። እጅግ ፈጣን ናቸው እነዚህ የኃይል መሙያ ጣቢያዎቹ ማለት ነው። አንድ መኪና በ15 ደቂቃ ውስጥ ኃይሉን ሞልቶ ወደሚፈልግበት ቦታ ለመሄድም ያስችለዋል። ክፍያቸው እንዴት ነው ብለን ስንጠይቅ እነዚህ በኢትዮ ቴሌኮም የተቋቋሙት እንግዲህ በቴሌብር ሱፐር አፕ ነው አገልግሎት የሚሰጡት። የማንንም ድጋፍ አይፈልጉም። አሽከርካሪው ራሱ ሂዶ ኃይሉን ሞልቶ ከዛ በኋላ ክፍያውን ፈጽሞ የሚሄድበትን ማካሄድ የሚከተሉ ናቸው። ቀደም ሲል እንደጠቀስኩት ስማርት ናቸው። በኤአይ ቴክኖሎጂ የተደገፉ ናቸው። የባትሪ ደህንነትን የሚጠብቁ ተደርገው የተሰሩ ናቸው። በቀላሉ ደግሞ መዘመን የሚችሉ ወይም ደግሞ ዘመናዊ ሆነው የተሰሩ ናቸው ማለት ነው። ተጣጥሞ የሚሄድ የቻርጅ አደራረግም ቀደም ሲል እንደጠቀስኩት ያላቸው ናቸው። እንግዲህ ኢትዮጵያ ወደ እነዚህ ቴክኖሎጂዎች ስትገባ የተለያዩ ስራዎችን እየሰራች ትገኛለች። ቀደም ሲል እንደጠቀስኩት እንደዚሁ በሀገር ውስጥ እየተገጣጠሙ የሚገኙ አሉ፣ እንዲሁም ደግሞ ከውጭ በብዛት የሚገቡ አሉ። እነዚህንም ተግባራዊ ለማድረግ እንግዲህ በተለያዩ ቦታዎች ላይ አሁንም ተጨማሪ የኃይል መሙያ ጣቢያዎችን መክፈት የሚያስፈልግ ይሆናል። አንዳንድ ተቋማት እንዲሁም እንደ ቢኬጂ ግሩፕ ያሉት በራሳቸው የሚገጣጠሟቸው መኪኖች ቻርጅ የሚያደርጉባቸው ወይም ኃይል የሚሞሉባቸው ቦታዎችንም እንደዚሁ አዘጋጅተዋል። ኢትዮ ቴሌኮምም በቀጣይነት በሌሎችም የሀገሪቱ ስማርት በሆኑ ከተሞች ላይ ይህንን አሰራር እንደሚተገብር ነው ያስታወቀው። ይህንን ይመስላል እንግዲህ። ቅድስት ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾቻችን አሁን ወደ ግብይት መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያሉት የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንከታተል።
ተመልካቾቻችን የአዲስ ቀን የጧት ገበያ መረጃዎች አበቁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።